ሰላም ሰላም ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? እኔ ደህና ነኝ አለሁ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም መማር የምትፈልጉ በየትኛውም ሰዓት በየትኛውም ዓለማት ብትሆኑ በሚመቻችሁ ሰዓት ኢሞ፣ ቴሌግራም ወይም ዋትስአፕ ላይ ታች ላይ ባለው ስልክ በመደወል ትምህርታችሁን መከታተል ትችላላችሁ ማለት ነው። ዛሬ ደግሞ ትምህርት ይዤላችሁ የመጣው የአማርኛ ቃላት እንለማመዳለን። ማንበብ በዋናነት እንዴት እንደሚነበቡ ቃላቶችን ዛሬ የምንመማር ይሆናል ማለት ነው። እስከ መጨረሻው ቪዲዮ በደንብ ተከታተሉ። አሁን ቀጥታ ወደ ትምህርታችን እንገባለን። ኦኬ፣ እንግዲህ እዚህ ጋር የምታዩት እነዚህ የአማርኛ ቃላቶች ናቸው። የአማርኛ ቃላቶች ናቸው ማለት ነው። እንግዲህ እነዚህን ለማንበብ መጀመሪያ ፊደላትን በደንብ መለየት አለባችሁ። ምክንያቱም አማርኛን ለማንበብ መጀመሪያ 34ቱ ሙሉ ፊደላቶች ከነ የቤተሰቦቻቸው መለማመድ አለባችሁ ማለት ነው። የተወሰነ ጊዜ ሰጣችሁ እነሱን ከተለማመዳችሁ በኋላ ደግሞ ቃላት መመስረት መለማመድ በጣም አስፈላጊ ነው። ምክንያቱም በደንብ አድርጋችሁ ለማንበብ ለመጻፍ መጀመሪያ ፊደላት መለየት፣ ከዛ ቀጥላችሁ ገጣጥማችሁ ቃላቶችን ለማንበብ መሞከር መለማመድ፣ መጨረሻ ላይ ደግሞ እያንዳንዱ ማንኛውም አማርኛ የተጻፈ ነገር ለማንበብ ትሞክራላችሁ። በስተመጨረሻም ደግሞ ምንድነው በትክክል ውጤታማ ወይም ብቁ ትሆናላችሁ ማለት ነው። ስለዚህ ለዚያ መሰረቱ ደግሞ ከመጀመሪያ ከፊደላቶች ከቃላት ስለሆነ ዛሬ ቃላት ምስረታ እንለማመዳለን። በደንብ ተከታተሉኝ። እሺ፣ ከዚህ ከመጀመሪያው ጀምርላችኋለሁ። ከዚህ ጋር ምን ይላል? ከባድ 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 ይላል። እዚህ ጋር አሁን 3 ፊደላቶች አሉ። የመጀመሪያዋ ከ ነች፣ የመጀመሪያ ፊደል ነች። ባ ማለት ደግሞ የበ ቤተሰብ አራተኛ ነች። ድ ማለት ደግሞ የደ ቤተሰብ ስድስተኛ ነች። ስለዚህ በአንድ ላይ ከባድ ከባድ ይላል ማለት ነው። እሺ፣ ከዚህ ጋር ደግሞ ከላ ይላል። እንዳያችሁ እዚህ ጋር የመጀመሪያ ፊደል ነች። ላ ማለት ደግሞ የለ ቤተሰብ አራተኛ ነች። ላ። ስለዚህ ምን ይላል? ከላ ይላል። ከባድ ከላ። ኦኬ፣ እዚህ ጋር ደግሞ ከሰረ። ሶስቱም የመጀመሪያ ድምፅ ናቸው። ስለዚህ ምን ይላል? ከሰረ ይላል ማለት ነው። እሺ፣ ወደ ሁለተኛው መስመር ስንመጣ ደግሞ ኩ የከቤተሰብ የች ቤተሰብ ሁለተኛ ነች። ል ማለት ደግሞ የለ ቤተሰብ ስድስተኛ ነች። ኩራት ሁለተኛ ፊደል ብያችኋለሁ። ራ ማለት የረ ቤተሰብ አራተኛ፣ ት ስድስተኛ የተ ቤተሰብ በአንድ ላይ ኩራት። ኮሩ እነዚህ ደግሞ ሁለቱም ሁለተኛ ፊደል ናቸው። ኩ የከቤተሰብ ሁለተኛ፣ ሩ የረ ቤተሰብ ሁለተኛ፣ ኮሩ። ወደ ሶስተኛው ስንመጣ ደግሞ እዚህ ጋር ኪሎ ይላል። ኪ ማለት የከቤተሰብ ሶስተኛ ነች። ኪ እነዚህ በቅደም ተከተላቸው ነው የጻፉላችሁ። ሎ ማለት የለቤተሰብ ሰባተኛ ኪሎ። እዚህ ጋር ደግሞ ኪራይ ይላል። ኪ እንዳልኳቸው ሶስተኛ የከቤተሰብ ነች ብያቸዋለሁ። ራ የረቤተሰብ አራተኛ ብያቸዋለሁ። እዚህ ጋር ኩራት ስንል ይህ ማለት ደግሞ የቤተሰብ ስድስተኛ ነች። ስለዚህ ምን ይላል? ኪራይ ይላል። ኪሳራ። ሳ ማለት የሰ ቤተሰብ አራተኛ፣ ራ የረ ቤተሰብ አራተኛ፣ ኪ ሶስተኛ የከ ቤተሰብ ብለናል ማለት ነው። ስለዚህ ምን ይላል? ኪሳራ ይላል ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ደግሞ እናል ካሬ። እሺ፣ ካቢኔ ይላል። እዚህ ጋር እንዳየነው አራተኛ የከ ቤተሰብ ነች። ቢ ሶስተኛ የበ ቤተሰብ፣ ነ አምስተኛ የነ ቤተሰብ ካቢኔ። ካሳ አራተኛ የከ ቤተሰብ፣ ሳ አራተኛ የሰ ቤተሰብ። እነዚህ ሁለቱም አራተኛ ድምፅ ናቸው። ስለዚህ አራተኛ ድምፅ ደግሞ አ ድምፅ ነው ያላቸው። ስለዚህ ምን ይላል? ካሳ። እሺ፣ እዚህ ጋር ደግሞ ኬንያ የከቤተሰብ አምስተኛ፣
ኪ ካ ኬ። አምስተኛ ፊደሎች እንግዲህ እግራቸው ላይ ቀለበት አላቸው። በእነሱ በቀላሉ መለየት ትችላላችሁ ማለት ነው። ን ማለት ደግሞ የነ ቤተሰብ ስድስተኛ፣ ያ የቤተሰብ አራተኛ። ስለዚህ ምን ይላል? ኬንያ ኬንያ። ኬ ክ ክ ኬክ ኬክ። ኬ አምስተኛ የከ ቤተሰብ ብያቸዋለሁ። ክ ደግሞ ስድስተኛ የከ ቤተሰብ ተረኛ ናቸው እነዚህ ሁለቶች። ኬክ ኬክ። ኬ ር ር ኬር ኬር። ኬ አምስተኛ የከ ቤተሰብ ብለናል። ር ደግሞ ስድስተኛ የረ ቤተሰብ ነች ማለት ነው። ስለዚህ ምን ይላል? ኬር ኬር ይላል። ኦኬ ሶሪ። እሺ ከዚህ ጋር ደግሞ ክ ክ ፉ ፉ ክፉ ክፉ። ክ ማለት የከ ቤተሰብ ስድስተኛ ነች። ስድስተኛ። ኬ አምስተኛ ብለናል። ክ ደግሞ ስድስተኛ ክፉ። እዚህ ጋር ደግሞ ክ ፍ ል ክፍል ክፍል። ፍ ማለት የፈ ቤተሰብ ስድስተኛ፣ ል ስድስተኛ የለ ቤተሰብ። እነዚህ ሶስቱም ስድስተኛ ድምፅ ናቸው። ምን ይላል? ክፍል ክፍል ይላል። ኦኬ እዚህ ጋር ደግሞ ክ ለ ብ ክለብ ክለብ። ክ አምስተኛ የከ ቤተሰብ ብለናል። ለ የመጀመሪያ ድምፅ ነች። ብ ደግሞ ስድስተኛ የበ ቤተሰብ ክለብ ክለብ። ኦኬ እዚህ ጋር ደግሞ ኮሚቴ 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 ይላል። ኮ የከ ቤተሰብ የመጨረሻዋ ሰባተኛዋ ነች። ከ ኩ ኪ ካ ኬ ክ ኮ ምንለች ይቺ ነች ማለት ነው። ኮ። ሚ ማለት የመቤተሰብ ሶስተኛ፣ እግራቸው ከተጣመመ ሶስተኛ ድምፅ ናቸው። ቴ ቀለበት ካላቸው አምስተኛ። ስለዚህ ይቺ ደግሞ የተቤተሰብ አምስተኛ ነች። ኮሚቴ ኮሚቴ። ኮሪያ ኮሪያ ኮሪያ። ኮ እንዳልኳቸው ሰባተኛ የከ ቤተሰብ ብለናል። ሪ ሶስተኛ የረ ቤተሰብ፣ ያ አራተኛ የየ ቤተሰብ በአንድ ላይ ኮሪያ ኮሪያ። ኦኬ እዚህ ጋር ደግሞ ኮ ካ ካ ኮካ ኮካ። ኮ ሰባተኛ የከ ቤተሰብ፣ ካ አራተኛ የከ ቤተሰብ በአንድ ላይ የሚላል ኮካ ኮካ ይላል። ኦኬ ከዚህ ጋር ደግሞ ኳ ኳ ታ ር ር ኳታር ኳታር። ኳ ማለት ዲቃላ ሆሄያት የምንላት የከ ቤተሰብ ዲቃላ ሆሄያት ስምንተኛ ድምፅ ነች። ኳ። ታ አራተኛ የተ ቤተሰብ፣ ር ስድስተኛ የረ ቤተሰብ ኳታር። እሺ ኳ ስ ስ ኳስ ኳስ። ስ ኳ ር ስኳር ስኳር። ስ የሰ ቤተሰብ ስድስተኛ፣ ኳ ዲቃላ ሆሄያት የከ ቤተሰብ፣ ር ስድስተኛ የረ ቤተሰብ በአንድ ላይ ስኳር ስኳር ይላል ማለት ነው። ኦኬ ወደ መጨረሻው ስንመጣ ደግሞ እዚህ ጋር ዘመን 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 ይላል። ዘ የመጀመሪያ ፊደል ነች። መ የመጀመሪያ ፊደል ነች። ኒ ደግሞ የነ ቤተሰብ ስድስተኛ ዘመን። ዘገባ 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 ይላል። ዘ የመጀመሪያ ፊደል፣ ገ የመጀመሪያ ፊደል፣ ባ አራተኛ የበ ቤተሰብ ዘገባ። ዘዴ ዴ ዘዴ ዘዴ። ዴ ማለት ቀለበት አላት። ስለዚህ አምስተኛ ፊደል ነች ማለት ነው። አምስተኛ የደ ቤተሰብ ዘዴ። ኦኬ እዚህ ጋር ደግሞ ዙፋን ዙፋን ዙፋን። ዙ ማለት የዘ ቤተሰብ ሁለተኛ ነች። ፋ የፈ ቤተሰብ አራተኛ፣ ን እዚህ ጋር እንዳልኳችሁ ስድስተኛ የነ ቤተሰብ ነች ማለት ነው። ስለዚህ ምን ይላል? ዙፋን ይላል። እሺ እዚህ ጋር ደግሞ ዙሪያ ዙሪያ ዙሪያ። ሪ ማለት የረ ቤተሰብ ሶስተኛ ብለን ቀደም ብለን እንዳየነው፣ ያ ደግሞ የቤተሰብ አራተኛ ነች። ስለዚህ ዙሪያ ዙሪያ ይላል። ዙር ር ዙር ዙር ይላል። ዙ ማለት እንዳየነው የዘ ቤተሰብ ሁለተኛ፣ ር ደግሞ የረ ቤተሰብ ስድስተኛ። ስለዚህ ምን ይላል? ዙር ዙር። እሺ እዚህ ጋር ደግሞ ዚህ ዚህ ይላል። ህ ማለት የሀ ቤተሰብ ስድስተኛ ነች። ዚህ ዚያ ዚያ ሁ
ዚሁ ዚሁ ይላል ማለት ነው። ኦኬ ወደ መጨረሻው እዚህ ጋር ደግሞ ስንመጣ ዛ ዛ ሬ ሬ ዛሬ ዛሬ ዛ የዘ ቤተሰብ አራተኛ ነች። ሬ ደግሞ የረ ቤተሰብ አምስተኛ ዛሬ ዛ ፍ ዛፍ ዛፍ ዛ ቻ ቻ ዛቻ ዛቻ። ኦኬ እዚህ ጋር ደግሞ ዜ ዜና 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 ዜ ዜሮ 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 ዜ የዘ ቤተሰብ አምስተኛ ነች ቀልበስ ስላለች። ሮ ደግሞ የረ ቤተሰብ ሰባተኛ ሮ ዜሮ ዜጎች 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 ዜ አምስተኛ የዘ ቤተሰብ ጎ ሰባተኛ የገ ቤተሰብ ች ስድስተኛ የቸ ቤተሰብ ዜጎች ዝናብ 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 ዝምታ ዝምታ ዝምታ። እዚህ ጋር ዝ ስድስተኛ የዘ ቤተሰብ ነች። ም ስድስተኛ የመ ቤተሰብ ታ አራተኛ የተ ቤተሰብ ዝምታ ይላል። ኦኬ እዚህ ጋር ደግሞ ዝርያ 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 ዝ ስድስተኛ ር ስድስተኛ ያ ደግሞ አራተኛ ስለዚህ ምላስ ዝርያ ይላል ማለት ነው። እንግዲህ እንደዚህ ያደርጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። እኔ እንደ መግቢያ እንዲሆናችሁ የተወሰነ እንደ መማሪያ ይሆናችኋል ብዬ ነው ይዤላችሁ የመጣሁ። ቀጣይ ደግሞ እንግሊዘኛ፣ አማርኛ፣ ሂሳብ ሌሎችም ትምህርቶች ይዤላችሁ እመጣለሁ ማለት ነው። ስለዚህ እናንተ እስከዚያ ይህን ቪዲዮ በደንብ አድርጋችሁ እዩት። ሌላ ደግሞ ቪዲዮ አማርኛም እንግሊዘኛ ደግሞ ሌሎች ሂሳብ የመማር የማወቅ ፍላጎት ካላችሁ ደግሞ ውስጥ ላይ ቻናላችን ላይ እየገባችሁ መከታተል ትችላላችሁ። ተመዝግባችሁ መማር ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።